በመካከለኛው ምስራቅ የጂኦፖለቲካዊ ቼዝ ጠረጴዛ ላይ ቀጠናውን ዳግም ወደማያባራ የጦርነት አዘቅት ሊያስገባ የሚችል እጅግ ውስብስብና አደገኛ የኃይል ሽኩቻ ዳመና እያንዣበበ ይገኛል። ከሰሜናዊ ኢራቅ የኮርሞር ኢኮኖሚያዊ የጀርባ አጥንት እስከ ቀይ ባህርና የሆርሙዝ ሰርጥ ዓለም አቀፍ የንግድ ደም ስሮች ድረስ የተዘረጋው የአውዳሚ ፍጥጫ ኢራን በከባድ ማዕቀብ መዳፍ ውስጥ ሆናም የቀጠናውን የኃይል ሚዛን ለመዘወር ያላትን አስገራሚ ወታደራዊ ስለላና የውክልና ጡንቻ ፍንትው አድርጎ ያሳየ ነው። በየመን ሁቲዎች አማካኝነት በሳውዲ የነዳጅ መስመሮች ላይ ከሚዘንበው የድሮን ጥቃት ጀምሮ የዓለምን የኤነርጂ ገበያ እስከ ማነቅ የደረሰው ይህ ሁለንተናዊ የቴህራን ስትራቴጂ ዩናይትድ ስቴትስን በሀገር ውስጥ የፖለቲካ አጣብቂኝ፣ እስራኤልን በከፍተኛ የደህንነት ስጋት እንዲሁም ሳውዲ አረቢያን ወደ አደገኛ የኒኩለር ሽቅድድም ፍላጎት ገፍቷቸዋል። በሩሲያ የሳተላይት ምስል ትብብር ክስና በዋሽንግተን የውሳኔ መዋዠቅ ታጅቦ የዓለምን የኢኮኖሚና የጸጥታ ህልውና በስስክር ላይ ያንጠለጠለው ይህ ተደራራቢ የቀውስ ማዕበል ምዕራብ እስያ በማንኛውም ቅጽበት ሊፈነዳ ወደሚችልና የዓለምን የጂኦፖለቲካ ሚዛን ወደሚቀይርበት ታሪካዊ ምዕራፍ መሸጋገሩን የሚያመላክት አንገብጋቢ የዘመናችን የፖለቲካ ትኩሳት ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የመካከለኛው ምስራቅ ቀጠና ዳግም ወደማያባራ የጦርነት አዘቅትና የጂኦፖለቲካዊ ውጥረት ውስጥ መዘፈቁን የሚያመላክቱ ተከታታይና እጅግ ውስብስብ የሆኑ ክስተቶች በየአቅጣጫው እየተስተጋቡ ይገኛሉ። እነዚህ ተደራራቢ ክስተቶች የኢራንን ወታደራዊ የስለላና የቀጠናዊ ተጽዕኖ ፈጣሪነት አቅም በጉልህ የሚያሳዩ ሲሆኑ፣ በአንጻሩ ደግሞ አሜሪካን፣ እስራኤልን፣ ሳውዲ አረቢያንና አጋሮቻቸውን ከፍተኛ ፈተና ውስጥ የከተተ ታሪካዊ ምዕራፍ ላይ መድረሳችንን ያሳያሉ። በሰሜናዊ ኢራቅ ኩርዲስታን ግዛት የሚገኘውና ለቀጠናው የኤሌክትሪክ ኃይል አቅርቦትና የኢኮኖሚ መረጋጋት የጀርባ አጥንት የሆነው ኮርሞር የተሰኘው ትልቁ የጋዝ ማውጫ ስፍራ በድንገተኛና አስደንጋጭ የድሮን ጥቃት መመታቱ የውጥረቱ መነሻ ሆኖ ተመዝግቧል። ምንም እንኳን በምዕራብ እስያ ሌሎች ግንባሮች ላይ አንጻራዊ የሆነ ጸጥታ ሰፍኖ የነበረ ቢሆንም ይህ ጥቃት የሰላሙን ሁኔታ አናግቶታል። ከዚህ ጥቃት ጋር በተያያዘ በሱሌማንያ ግዛት ውስጥ በሚገኘው በዚህ ስፍራ ላይ የደረሰው ጉዳት የኢራን መንግስት ሚዲያዎች ባስተላለፉት ዘገባ መሰረት በሀገሪቱ የኃይል አቅርቦት ላይ ከፍተኛ ጫናን የፈጠረ ነበር። ጥቃቱ በተፈጸመበት ወቅት አካባቢ በኤርቢል ከተማ ከ200 ኪሎ ሜትር ርቀት ላይ በሚገኙ ስፍራዎችና በአሜሪካ ቆንስላ ጽሕፈት ቤት አቅራቢያ ወደ 7 የሚጠጉ ኃይለኛ ፍንዳታዎች መከሰታቸው የጥቃቱን ሰፊነት ያሳያል። እነዚህ ተከታታይ የድሮን ጥቃቶች በዋነኛነት ኢላማ ያደረጉት በአካባቢው የሚገኙ የአሜሪካ ወታደራዊ ሰፈሮችንና በአሜሪካ የሚደገፉ የኢራን ኩርዲሽ ተቃዋሚ ቡድኖችን መሆኑን የኢራንን የጠለቀ የስለላና እርምጃ የመውሰድ አቅም በግልጽ የሚያሳይ ነው። በአካባቢው የነበሩ የፖሊስ ምንጮች እንዳረጋገጡት የድሮን ጥቃቶቹ የመሰረተ ልማት አውታሮችን የደበደቡ ሲሆን የጸጥታ ኃይሎች በአስቸኳይ ወደ ስፍራው እንዲያቀኑ አስገድዷል። የኢራን ኩርዲስታን ዲሞክራሲያዊ ፓርቲ ባለስልጣናት በበኩላቸው በኤርቢል ሰሜናዊ ክፍል በምትገኘው ባህርክ አካባቢ የሚገኘው የጀዥኒካ ካምፕ የድሮን ጥቃት ሰለባ መሆኑን ገልጸዋል። ከዚህ በተጨማሪም በአላና ሸለቆ የሚገኘው የኮማላ ፓርቲ ዋና መስሪያ ቤት በተመሳሳይ ሁኔታ ኢላማ ተደርጓል። ይህንን ተከትሎ በአሜሪካ የሚመራው ዓለም አቀፍ ጥምር ጦር የአየር መከላከያ ስርዓቱን በማስነሳት በኤርቢል ላይ ያነጣጠረች አንዲት ድሮንን ያመከነ ሲሆን ሌሎች 3 ድሮኖችን ደግሞ ከኢራን ድንበር አቅራቢያ በሶራን አውራጃ ውስጥ ወደ ኢላማቸው ከመድረሳቸው በፊት መጥቶ መጣሉን አስታውቋል። የተሰራጩት የቪዲዮ መረጃዎችም ከኢራን ኩርዲሽ ተቃዋሚ ቡድኖች ጋር የተገናኙ ተቋማት በእሳት መያያዛቸውን ያሳዩ ሲሆን ታስኒም የዜና ወኪልም በአሜሪካ የጦር ሰፈር ላይ የተሰነዘረውን የድሮን ጥቃት የሚያሳይ ምስልን አሰራጭቷል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዲፕሎማሲያዊ ጥረቶች ውጤት የማያመጡ ከሆነ ከኢራን ላይ እጅግ ጠንካራ የሆነ ወታደራዊ እርምጃ ለመውሰድ ዋሽንግተን ዝግጁ መሆኗን አስጠንቅቀው ነበር። ሆኖም ኢራን በበኩሏ የድርድር አቅጣጫዎችን መቀየር እንዳለባቸው አቋሟን አንጸባርቃለች። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ ላይ መሆኑን ቢገልጹም የአሜሪካን የመውጫ ስትራቴጂ በተመለከተ የተዘበራረቁ ሀሳቦች ሲንጸባረቁ ታይተዋል። ትራምፕ በአንድ በኩል ከስምምነት ላይ መድረስ እንደሚቻል፣ በሌላ በኩል ደግሞ ወታደራዊ መውጫን በመጠቀምና ተቃራኒውን ኃይል ሙሉ በሙሉ በማጥፋት መውጣት እንደሚቻል አመላክተዋል። በዚህ መሃል የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሁለቱ ሀገራት መካከል ለሚደረገው ድርድር አሸማጋዮች መኖራቸውንና መልእክቶች እየተለዋወጡ መሆኑን ገልጸው ዋናው ችግር ግን አሜሪካ የምትከተለው የጉልበተኝነትና የማስገደድ አቀራረብ መሆኑን አስምረውበታል። ኢራን ለማንኛውም ማስፈራሪያ እንደማትንበረከክ፣ መብቷንና በተለይም በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ያላትን ጥቅም አሳልፋ እንደማትሰጥ አጽንኦት ሰጥተዋል። የሆርሙዝ የባህር ወሽመጥ ውጥረት የዚህ ሰፊ ግጭት ሌላኛው ትልቅ ገጽታ ነው። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል መሐመድ አክሪሚኒያ እንደገለጹት አሜሪካ ከ2 ሳምንታት በፊት የእስላማባድን የመግባቢያ ሰነድን በመጣስ ከሆርሙዝ ሰርጥ በስተደቡብ መርከቦችን ለማሳለፍ የሚያስችል አዲስና ህገወጥ የባህር መስመር ፈጥራ ነበር። ይህ ድርጊት የመግባቢያ ሰነዱን አንቀጽ 5 የሚጻረር በመሆኑ የኢራን ኃይሎች ፈጣን ምላሽ በመስጠት አሜሪካኖች ሊያቋቁሙት የነበረውን መስመር አግደዋል። ይህንንም ተከትሎም በሁለቱ ኃይሎች መካከል ለ15 ቀናት የዘለቀ ከፍተኛ ፍጥጫና የአሜሪካ የጥቃት ሙከራዎች ቢያስተናግዱም ኢራን ጠንካራ መከላከያ በማድረግ የአሜሪካን ሙከራ አክሽፋለች። ከሀገሮች
በሁቲዎች ካለው ፍጥጫ ባሻገር ኢራን በውስጥ ደህንነትና በድንበር ጥበቃ ረገድ ያላት የማያወላውልና ጥብቅ የክትትል አቅም በሰሜን ምዕራብ ድንበሮቿ ላይ በታዩ ክስተቶች ተረጋግጧል። የኢራን ጸጥታ ኃይሎች ፒጃክ ከተሰኘው የኩርዲሽ ታጣቂ ቡድን ጋር ግንኙነት አለው ያሉትንና ከኢራን ድንበር ውጭ የተደራጀውን ታጣቂ ቡድን ሙሉ በሙሉ መደምሰሳቸውን አሳውቀዋል። የኢራን ፖሊስ እንደገለጸው ጥቃቱ የተፈጸመው በፓንጀህ የድንበር አካባቢ ሲሆን የደህንነት አካላት ቡድኑን ወደ ኢራን ግዛት ሲገባ ጀምሮ በቅርበት ሲከታተሉት ነበር። በጸጥታ ኃይሎቹና በተጠርጣሪዎቹ መካከል በተፈጠረው የተኩስ ልውውጥ 4 የፒጃክ አባላት ሲገደሉ በርካታ የጦር መሳሪያዎችና ጥይቶች ከመኪናቸው ውስጥ ተይዘዋል። በተመሳሳይ የኢራን ድንበር ጠባቂ አዛዥ ብርጋዴር ጄኔራል አሊ አክባር በቻልዶራን ከተማ አቅራቢያ በሌሊት በተደረገ ኦፕሬሽን 6 ታጣቂዎችን መግደላቸውን አረጋግጠዋል። እነዚህ ክንውኖች ኢራን በድንበሮቿ ላይ የሚቃጡ ማናቸውንም የደህንነት ስጋቶች በፍጥነትና በብቃት ለመመከት ያላትን የጸጥታና የስለላ አቅም አጉልቶ የሚያሳዩ ናቸው። ከዚህ ጋር በተያያዘም የኢራን የፍትህ አካላት በአገሪቱ ውስጥ የተቀሰቀሰውን ተቃውሞ አስተባብሯል የተባለው መሐመድ አሚኒ ዳቂም የተባለ ግለሰብ በአምላክ ላይ ጦርነት በማወጅና በምድር ላይ ሙስናን በማስፋፋት ወንጀል ጥፋተኛ ብለው በሞት መቅጣታቸው የአገሪቱ መንግስት በውስጥ ተቃዋሚዎች ላይ የሚወስደውን የማያዳግም እርምጃ ያሳያል። የኢራን እስላማዊ አብዮታዊ ጠባቂ በተጨማሪም ከአሜሪካና ከእስራኤል ጋር ግንኙነት አላቸው የተባሉ 69 ሰዎችን በማዛንድራን ግዛት በቁጥጥር ስር መዋሉን ማስታወቁ የደህንነት ጥበቃው ምን ያህል የጠበቀ እንደሆነ የሚያሳይ ማሳያ ነው። በሌላኛው የዓለም ክፍል የየመን ሁቲ አማጽያን በቀይ ባህርና በሳውዲ አረቢያ ላይ የከፈቱት ጥቃት የኢራንን የቀጠናው ተጽዕኖ ፈጣሪነት በከፍተኛ ደረጃ አስመስክሯል። ሁቲዎች በሳውዲ አረቢያ ምስራቃዊ ክፍል ከሚገኘው የነዳጅ ማውጫ ወደ ቀይ ባህር የያምቡ ወደብ የነዳጅ የሚያስተላልፈውን የምስራቅ ምዕራብ የነዳጅ ቧንቧ መስመር በድሮኖች መምታታቸውን አስታውቋል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሪ ጥቃቱ የተፈጸመው በርካታ ድሮኖችን በመጠቀም መሆኑን ገልጸው ይህ እርምጃ የሳውዲ አረቢያ ኃይሎች የየመን አየር ክልልን በመጣስ በሰና አውሮፕላን ማረፊያ ላይ ላደረሱት የቦምብ ጥቃት አጸፋ መሆኑን ተናግረዋል። ከዚህም አልፎ የሁቲ ኃይሎች በሳውዲ አረቢያ ላይ የባህር ክልከላ ማወጃቸውን ያሳወቁ ሲሆን በቀይ ባህር በሚገኙ የሳውዲ የነዳጅ ጫኝ መርከቦች ላይ በባለስቲክ ሚሳይሎች፣ በክሩዝ ሚሳይሎችና በድሮኖች ጥቃት መፈጸማቸውም ተዘግቧል። በዚህ ምክንያት ወደ 10 የሚጠጉ የሳውዲ መርከቦች ሸሽተው ለመመለስ መገደዳቸው የሁቲዎችን በቀይ ባህር የንግድ መስመር ላይ ያላቸውን የመቆጣጠርና የማስተጓጎል አቅም በሚገባ አሳይቷል። ይህ የሁቲዎች ማዕቀብ የዓለምን የኤነርጂ ገበያ ክፉኛ ያናጋ ሲሆን የሳውዲ አረቢያ ቪዥን 2030 እቅድና ዋነኛ ኢኮኖሚ የጀርባ አጥንት የሆነውን የአራምኮ የነዳጅ ተቋማትን በጂዛንና ያምቡ ኢላማ ማድረጉ በቀጠናው ላይ ታይቶ የማይታወቅ የኢኮኖሚ ስጋትን ፈጥሯል። ሁቲዎች እገዳ ለእገዳ የሚለው ቀመር እንደሚተገብሩና ሳውዲ አረቢያ ጥቃቷን እስካላቆመች ድረስ በአስፈላጊ የነዳጅ ማስተላለፊያዎች መስመሮቿ ላይ የሚያደርሱትን ጥቃት እንደማያቆሙ በግልጽ አስጠንቅቀዋል። በተጨማሪም አንድ የቱርክ ስሪት የሆነ የስለላ ድሮን ባልጃውፍ ግዛት ላይ መጥተው መጣላቸውን የሁቲ ቃል አቀባይ ገልጸዋል። ይህ ውጥረት የተባበሩት መንግስታት ድርጅት ሳይቀር አሳስቦት የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ በቀይ ባህር በሚተላለፉ የንግድ መርከቦች ላይ የሚሰነዘረው ጥቃትና የማዕቀብ ዛቻው በአስቸኳይ እንዲቆም ጠይቀው ሁኔታው በየመን በቀጠናውና በዓለም አቀፉ ማህበረሰብ ላይ የከፋ የኢኮኖሚና ሰብአዊ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። የሁቲዎችን የጥቃት አቅም በማጠናከር ረገድ የኢራን ሚና ከፍተኛ መሆኑን የሚያመላክቱ መረጃዎችም ወጥተዋል። ከስምምነት የተደረሰው ጊዜያዊ የተኩስ አቁምን ተከትሎ የሳውዲ ኃይሎች በሰና አየር ማረፊያ ላይ ጥቃት መሰንዘራቸውን ተቃውመው ሁቲዎች የወሰዱት ያጸፋ እርምጃ በኢራን የጦር መሳሪያዎችና የስለላ ድጋፍ የተደገፈ እንደሆነ ይገመታል። በሮይተርስና አረቢያን ሚዲያዎች እንደተዘገበው አንድ የኢራን መሃን ኤር የመንገደኞች አውሮፕላን ከ10 እስከ 21 የሚደርሱ የኢራን አዛዦችን፣ ወታደራዊ አማካሪዎችን እንዲሁም የሚሳይልና የድሮን ማምረቻ ቁሳቁሶችንና ወርቅ ጭኖ ወደ የመን አቅንቶ ነበር። አውሮፕላኑ መጀመሪያ ወደ ሰና ለማምራት አስቦ የነበረ ቢሆንም በሳውዲ ጥቃት ምክንያት አቅጣጫውን ቀይሮ በሆዴዳህ አየር ማረፊያ ለማረፍ ተገዷል። የኢራን ባለስልጣናት ይህንን ጉዞ ወታደራዊ ሳይሆን በኢራን የተገደሉትን የሀገሪቱ መንፈሳዊ መሪ የቀብር ስነ ስርዓት ላይ ለመሳተፍ የሄዱ የሁቲ ልዑካንን የመመለስ ሰብአዊ ተልዕኮ ነው በማለት አስተባብለዋል። ሆኖም መርከቦችን በማገትና የሳውዲ አረቢያን ምዕራባዊ ጠረፍ በከበበው የባህር ማዕቀፍ አማካኝነት የዓለምን የነዳጅ አቅርቦት ለማስተጓጎል የቻለው የሁቲ ኃይል ከበስተጀርባው የኢራንን ጠንካራ ወታደራዊ ቴክኖሎጂና ስልታዊ ድጋፍ እንደታጠቀ የፖለቲካ ተንታኞች ይገልጻሉ። ይህ በእንዲህ እንዳለ አሜሪካ የገጠማት የፖለቲካና ወታደራዊ ጫና እጅግ እየከበደ መጥቷል። ፕሬዚዳንት ዶናልድ ትራምፕ በኢራንና በሁቲዎች ላይ ከባድ ወታደራዊ ቅጣት ለመጣል ዝግጁ መሆናቸውን በተደጋጋሚ ቢያሳወቁም በሀገር ውስጥ ያላቸው የህዝብ ድጋፍ ክፉኛ አሽቆልቁሏል። በሮይተርስና ኤፒሶስ የተደረገ አዲስ ሀገር አቀፍ የህዝብ አስተያየት ጥናት እንዳመለከተው ከ3 አሜሪካውያን አንዱ ብቻ ነው በኢራን ላይ የሚደረገውን ጦርነት የሚደግፈው። የሀዝ ግጭቱ ከጀመረ ወዲህ ከታየው ዝቅተኛ ሲሆን ወደ 70 በመቶ የሚጠጉት አሜሪካውያን ደግሞ የትራምፕ አስተዳደር በኢራንና በመካከለኛው ምስራቅ የሚያደርገውን ወታደራዊ ጣልቃ ገብነት ግልጽ ዓላማ የሌለው ነው ብለው ያምናሉ። ይህ የሀገር ውስጥ የፖለቲካ ጫና እየተቃረበ ካለው የአጋማሽ ዘመን ምርጫ ጋር ተዳምሮ ትራምፕ ውሳኔ ለማሳለፍ እንዲቸገሩ አድርጓቸዋል። በተጨማሪም የነዳጅ ዋጋ መናሩ በአሜሪካውያን የዕለት ተዕለት ኑሮ ላይ ጫና እያሳረፈ መምጣቱ ሁኔታው በሪፐብሊካን ፓርቲ መራጮች ዘንድ ሳይቀር ቅሬታን ፈጥሯል። የውጥረቱ ሌላኛው ማዕከል በዓለም አቀፍ ጂኦፖለቲካዊ ሽኩቻዎች ላይ ያጠነጠነ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ባቀረቡት ክስ መሰረት ሩሲያ በባህረ ሰላጤው ለሚገኙ የአሜሪካ ወታደራዊ ሰፈሮች ኢላማ እንዲሆኑ የሚያስችሉ የሳተላይት ምስሎችን ለኢራን አሳልፋ ሰጥታለች። ይህ ክስ እውነት ከሆነ የኢራንን የስለላና የጥቃት ማድረስ አቅም በዓለም አቀፍ ደረጃ ከፍ ሊያደርገው የሚችል ነው። ፕሬዚዳንት ትራምፕ ይህንን ጉዳይ በተመለከተ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በግንባር ተገናኝተው ለመነጋገር እንዳቀዱና ጊዜው ሲደርስ እውነታው እንደሚታወቅ አስታውቀው ጉዳዩን አቅልሎ ለማየት ሞክረዋል። በሌላ በኩል ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን በመጎብኘት ከፕሬዚዳንት ትራምፕ ጋር
ለመምከር በዝግጅት ላይ መሆናቸው ተዘግቧል። የኔታንያሁ ጉብኝት አሜሪካ በኢራን ላይ የምታደርገውን ወታደራዊ ረፍት እንድታቆምና ተጨማሪ ጥቃቶችን እንድትሰነዝር ግፊት ለማድረግ ያለመ ነው ተብሎም ይገመታል። የእስራኤል ባለስልጣናትና ሴናተር ሊንዚ ግራም የመሳሰሉ ጠንካራ አቋም ያላቸው የአሜሪካ ፖለቲከኞች ከኢራን ጋር የሚደረገው ፍልሚያ ቀጠናዊ ብቻ ሳይሆን የዓለም አቀፍ ጂኦፖለቲካዊ ሚዛን የሚቀይር መሆኑን አጥብቀው ሲከራከሩ ቆይተዋል። የቀጠናዊ የደህንነት ስጋት ይበልጥ ያወሳሰበው ደግሞ የሳውዲ አረቢያ የኒኩለር ምኞት መውጣት ነው። የሳውዲ አረቢያ መንግስት የቀጠናውን የደህንነት ስጋት መለዋወጥና የኢራንን የኒኩለር ስጋት ግምት ውስጥ በማስገባት የኒኩለር ቴክኖሎጂ ባለቤት ለመሆን ፍላጎት እንዳለው ማሳየቱ ለኢራን ትልቅ ስጋት ሆኗል። ሳውዲ አረቢያ ከአሜሪካ ጋር ባላት የጸጥታ ስምምነት መሰረት የአሜሪካን የኒኩለር ጥላ ጥበቃ ለማግኘትና የሲቪል ኒኩለር ፕሮግራም ለማዳበር እየሰራች መሆኗ ተነግሯል። በተለይም በያዝነው ዓመት 2026 ተግባራዊ ይሆናል የተባለው አዲሱ የአሜሪካና የሳውዲ የጸጥታ ስምምነት የሳውዲን የኒኩለር አቅም ግንባታ የሚያግዝ በመሆኑ ኢራንን ክፉኛ አስቆጥቷል። የኢራን ብሔራዊ ደህንነት ከፍተኛ ባለስልጣናት እንዳስታወቁት ሳውዲ አረቢያ የኒኩለር ቴክኖሎጂን ለማዳበር የምታደርገው ጥረት ለሰላማዊ ዓላማ ነው ቢባልም ይህ በቀጠናው ያለውን የኃይል ሚዛን የሚያዛባና ወደፊት ወደ ኒኩለር ጦር መሳሪያ ባለቤትነት ሊያመራ የሚችል ነው በማለት ስጋታቸውን ገልጸዋል። በአጠቃላይ ከሰሜናዊ ኢራቅ እስከ ቀይ ባህር ከሆርሙዝ ሰርጥ እስከ አሜሪካ የሀገር ውስጥ ፖለቲካ የተዘረጋው ይህ ሰፊ የጂኦፖለቲካ ትርምስ ኢራን ያላትን የተራቀቀ ቴክኖሎጂ አቅም፣ የውክልና ጦርነት ስልትና የማያወላውል የዲፕሎማሲ አቋም በግልጽ አስመዝግቧል። አሜሪካ የራሷንና የአጋሮቿን ደህንነት ለማስጠበቅ ብትሞክርም የውስጥ ፖለቲካ ጫናውና የኢራን ባለብዙ አቅጣጫ ምላሾች ነገሮችን ይበልጥ ውስብስብ አድርገውባታል። ሳውዲ አረቢያ ወሳኝ ነዳጅ ማስተላለፊያዎቿንና መርከቦቿን ኢላማ ሲሆኑባት እስራኤል በተጠንቀቅ ላይ ትገኛለች። የቀይ ባህርና የሆርሙዝ ሰርጥ የንግድ መስመሮች መታገዳቸው የዓለምን የኢኮኖሚ ህልውና ፈተና ላይ የጣለ ሲሆን ማናቸውም ያልተሰሉ ወታደራዊ እርምጃዎች ቀጠናውን ወደ ሙሉና አውዳሚ ጦርነት ሊያስገቡት እንደሚችሉ ሁኔታዎች ያሳያሉ። ይህ ሁሉ የሚያሳየው ኢራን በአስከፊ ማዕቀቦችና ዛቻዎች ውስጥ ሆና በቀጠናው ያላትን የኃይል ሚዛን ለማስጠበቅና የጠላቶቿን ስልት ለማክሸፍ የሚያስችል ሁለንተናዊ አቅም መገንባቷንና አሁን ያለው ዓለም አቀፋዊ ሁኔታ በአንድ ክር ላይ የተንጠለጠለ መሆኑን ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ